ሰላም የተወደዳችሁ ተማሪዎች እንደምቆያችሁ ዛሬም በአዲስ ቪዲዮ መጥቻለሁ። የስምንተኛ ክፍል የ2015 በፈረንጆች 2023 የወጣውን የሞዴል ጥያቄ ይዤላችሁ ቀርቤያለሁ። በዚህ ቪዲዮ ላይ ከምዕራፍ 1 እስከ ምዕራፍ 3 የተወጣጡ ጥያቄዎችን ነው የምናየው። እንግዲህ ከጥያቄ ቁጥር 1 እስከ ጥያቄ ቁጥር 34 ድረስ ያሉትን እንሰራለን። ምክንያቱም ከምዕራፍ 1 እስከ ምዕራፍ 3 ያሉ ጥያቄዎች በዚህ ውስጥ የተካተቱ ናቸውና እናንተም እንግዲህ የረሳችሁት ካለ በዚህ ምዕራፍ ውስጥ እያስታውሳችሁ ትሄዳላችሁ። እያንዳንዱ ጥያቄ እያብራራውላችሁ ሄዳለሁ። ቪዲዮውን ላይክ በማድረግ ጀምሩ። አብራችሁኝ ቆዩ። ወደ ጥያቄው ሄድኩኝ። ኦኬ ጥያቄ ቁጥር 1 ምን ይለናል? ኦኬ ትእዛዙ ያው ምርጫውን ምረጡ ነው፣ ትክክለኛውን ምርጫ። ኦኬ ጥያቄ ቁጥር 1 a type of fold if the layer of rock bend upward is known as ይለናል። እንግዲህ ከፎልዲንግ ታይፖች ውስጥ የሮክ ወይም ድንጋዩ ወደ ላይ ቤንድ በሚያደርግበት ሰዓት ላይ አፕዋርድ በሚሆንበት ሰዓት ላይ ይህ አይነት የፎልዲንግ ታይፕ ምን ይባላል ነው ጥያቄው። እንግዲህ ከዚህ በፊት በነበረው ቪዲዮ ላይ ይህን ቻፕተር በሰራውላችሁ ላይ በደንብ አሳይቻችኋለሁ። እንግዲህ የመሬት ሰርፌስ የላይኛው የመሬታችን ክፍል በራሱ ሁልጊዜ ይሄ በፎልዲንግ የምንለው ወይም ፎልዲንግ የምንለው ነገር የሚከሰተው የዚህ ቤንዲንግ ኦፍ ሮክ ነው አይደለ? ፎልዲንግ ሚንስ ቤንዲንግ ኦፍ ሮክ። ግን ይህ ሮክ ቤንድ እንዲያደርግ ኮምፕሬሽናል ፎርስ ነው ሚናውን የሚጫወተው። እንዴት ይከሰታል ቢላችሁ በኮምፕሬሽናል ፎርስ ይከሰታል። ነገር ግን ይህ የመሬት ፎርስ በእርስ በርሱ በሚገፋፋበት ሰዓት ላይ ይሄ መሬት ከዚህ ለምሳሌ ወደዚህ እንደዚህ የተገፋፋ በሚሄድበት ሰዓት ላይ ድንጋዩ የመሬታችን ንጣፍ ወደ ላይ እንደዚህ ቤንድ ሲያደርግ ወደ ላይ ከሆነ ቤንድ የሚያደርገው ፎልድ የሚያደርገው ወደ ላይ ከሆነ ይሄ አፕዋርድ ነው አይደለ? አፕዋርድ ፎልዲንግ ነው። ወይም ስሙ ትክክለኛው ስያሜ ምን ይባላል? ይሄ አንቲክላይን ብለን የምንለው ነው። አንቲክላይን ይሆናል። እንደዚህ ሲሆን አንቲክላይን ይሆናል ማለት ነው። ሁልጊዜም አንቲክላይን እንኳን ቢጠፋብን ሁልጊዜ አፕዋርድ ወይም ኤ ሼፕ የሚኖረው ኤ ሼፕ ነው አይደል? ይሄ የሚፈጥረው ወደ ላይ ስለሆነ በዚህም በኩል ሲገፋ በዚህም ሲገፋ ወደ ላይ ነው ቤንድ የሚያደርገው። ስለዚህ እንደዚህ አይነት ፎልዲንግ አንቲክላይን ይባላል። ነገር ግን ይሄ ነገር ወደ ታች ቢሆን እንደዚህ ቢሆን ደግሞ ፎልድ ያደረገው ዩ ሼፕ ከሰራ ምን ይሆናል? ሲንክላይን ይሆናል ማለት ነው። ሲንክላይን ይሄ ነገር ደግሞ ራሱ ስቴፕ ላይክ ስትራክቸር ከሰራ ቀጥታ ወደ አንድ ቦታ ወደ አንድ ወይም ሆሪዞንታሊ ሙቭ ካረገ ያ ሞኖክላይን ይባላል ማለት ነው። ስለዚህ በዚህ መሰረት እኛ የተጠየቅነው አፕዋርድ ነው ወይም ኤ ሼፕ የሚሰራው የፎልዲንግ ታይፕ ምንድን ነው የተባልነው። ስለዚህ አንቲክላይን ብለን እንመልሳለን ማለት ነው። ዳውንዋርድ ቢሆን ምን ይሆናል? ዳውንዋርድ ይሄ ሲንክላይን የምንለው ነው። ወይም ይሄ ሲንክላይን ኮንኬቭ ዳውንዋርድ ነው የሚሰራው። ይሄ ደግሞ አንቲክላይን ኮንቬክስ አፕዋርድ ነው አንቲክላይን የሚሰራው ማለት ነው። ስለዚህ ሁልጊዜም አንቲክላይን ላይ ዘ ኦልደስት ሮክ ሌየርስ አር ፋውንድ አት ዘ ሴንተር ማዕከሉ ላይ ነው ያረጁት የድንጋይ ንጣፎች ወደ ማዕከል ይመጣሉ። ስለዚህ አዳዲሶቹ ደግሞ እዚህ ዳርና ዳር ይሆናሉ ማለት ነው። በዚህኛው በሲንክላይን ላይ ደግሞ ሲንክላይን ላይ ሁልጊዜም አዳዲሶቹ ድንጋይ ነው ለመሀል ላይ ሴንተር ላይ የሚሆኑት አዳዲሶቹ ድንጋይ ይሆናሉ ማለት ነው። ይሄ ፊቸሮቹ ናቸው። ይህንን በደንብ በዛኛው በነበረው ቪዲዮ ላይ አሳይቻቸዋለሁ። እሱን ማየት ትችላላችሁ። ሶ ኩዌስችን ነምበር 2 which one of the following is wrongly matched በትክክል ያልተዋቀረው ወይም ያልተጣመረው የትኛው ነው የሚለን። እንግዲህ እዚህ ጋር ያሉት የማውንቴን ታይፖች ናቸው። ማውንቴኖችና መገኛቸው በትክክል ያልተዋቀረው የትኛው ነው? ሮንግሊ ማችድ ነው እያለን ያለው። ሶ አንደኛው ምን ይለናል? ኤ አንዲስ ኖርዝ አሜሪካ፣ ቢ ሮኪስ ኖርዝ አሜሪካ ቦዝ ኖርዝ አሜሪካ ይለናል። ሲ ላይ ሂማሊያ ኤዥያ ነው። ሲ ዲ አትላስ ኖርዝ አፍሪካ ይለናል። እንግዲህ እዚህ ጋር የትኛው ነው በትክክል ያልተዋቀረው ነው? ሁልጊዜም ለምሳሌ አንዲስ አለ ኖርዝ አሜሪካ አለ። ይሄኛው አንዲስ የሚገኘው የትኛው ነው? ኖርዝ ሳይሆን ሳውዝ አሜሪካ ላይ ነው ማለት ነው። አንዲስ ሳውዝ አሜሪካ ነው። ሮኪስ ኖርዝ አሜሪካ ነው። ሂማሊያ ኤዥያ ነው። አትላስ ኖርዝ አፍሪካ ነው። እነዚህ ሶስቱ ትክክል ናቸው። ትክክል ያልሆነው ይሄ አንዲስ ኖርዝ አሜሪካ ኢዝ ሮንግሊ ማችድ። ይሄ ትክክል ያልሆነው ነው ማለት ነው። ምክንያቱም ኖርዝ አሜሪካ ሳይሆን ሳውዝ አሜሪካ ነው። ኩዌስችን ነምበር 3 which one of the following is the largest rift valley in the world? ይህንንም በደንብ በነበረው ቪዲዮ ላይ አይተናል። በዓለማችን ላይ ረጅሙ ትልቁ ሪፍት ቫሊ ስምጥ ሸለቆ የትኛው ስምጥ ሸለቆ ነው የሚለው። ሁልጊዜም የረጅሙ ስምጥ ሸለቆ የሚባለው የምስራቅ አፍሪካ ስምጥ ሸለቆ ነው ብለናል አይደለ? ኢስት አፍሪካ ሪፍት ቫሊ። እንግዲህ እዚህ ላይ የምናያቸው ነጥቦች ምንድነው? ይህ የምስራቅ አፍሪካ ስምጥ ሸለቆ ሁልጊዜ መነሻውን ከየት ያደርጋል? ከሶሪያ ብለናል። ሲሪያ ይነሳና
ከሲሪያ ተነስቶ በአፍሪካ በምስራቅ አፍሪካ በሳውዝ ኢስት አፍሪካ በኩል እስከ ሞዛምቢክ ይዘልቃል ማለት ነው። ሞዛምቢክ እቺ ሞዛምቢክ እንግዲህ በምስራቅ አፍሪካ የተለያዩ ሀገራትን ነክቶ ኢትዮጵያንም በአፋር በኩል ነክቶ ምናምን የት ይደርሳል? ሞዛምቢክ። እንግዲህ ከሶሪያ ተነስቶ ምስራቅ አፍሪካን እስከሚያጠቃል አጠቃላይ ርዝመቱ 7200 ኪሎ ሜትር ነው ብለናል። ይህ ከ7200 ኪሎ ሜትር ውስጥ አፍሪካ ውስጥ ብቻ ማለትም ምስራቅ አፍሪካ ውስጥ ብቻ የሚሸፍነው 5600 ኪሎ ሜትሩን ነው ማለት ነው። ስለዚህ ዘ ላርጀስት ሬፍት ቫሊ ኢን ዘ ወርልድ ኢዝ ኢስት አፍሪካ ሬፍት ቫሊ እንለዋለን ማለት ነው። ጥያቄ ቁጥር 4 which one of the following is convincing about dormant volcano? እንግዲህ ታይፕስ ኦፍ ቮልካኖ ላይም የተለያዩ አይነት የቮልኬኖ አይነቶችን አይተናል። አንደኛው አክቲቭ ቮልኬኖ ብለን የምንለው አለ፣ ዶርማንት ቮልኬኖ፣ ኤክስቲንክት ቮልኬኖ እያልን ምንጠራቸው የቮልኬኖ አይነቶች አሉ። አሁን እዚህ ጋር ስለ ዶርማንት ቮልኬኖ የተጠቀሰው የትኛው ነው ትክክል የሆነው? ሶ ኤ they are likely to erupt again። ይሄ ሞስት ፕሮባብሊ ድጋሚ ሊፈነዳ የሚችልበት አጋጣሚ አለ ዶርማንት ቮልካኖ ላይ። እዚህ ጋር እያለን ያለው እሱ ነው። they are likely to erupt again ድጋሚ ሊፈነዳ ይችላል እያለን ነው። ድጋሚ ሊፈነዳ ይችላል ነው እያለን ያለው። ቢ ላይ they are not expected to erupt in the future ወደፊትም ይፈነዳል ተብሎ የማይታሰብ ነው ይለናል። ሲ they can cause reverse fault mainly in Ethiopia. ዲ they have no erupt for a very long time but they may erupt at a future time። እንግዲህ ዶርማንት ቮልኬኖ ስንል ምን ማለት ነው ነው ጥያቄው። ስለዚህ ዶርማንት ቮልኬኖ ይሄ ከቮልኬኖ ታይፖች ውስጥ አንዱ ሆኖ ዶርማንት ነው ሲባል ለምሳሌ ይሄ ስሊፒንግ ቮልኬኖ ይባላል። ብዙ ጊዜ የተኛ ወይም ያንቀላፍ የተኛ ሰው ሞቷል አንነውም አይደለ? የተኛ ሰው ሊነሳ ይችላል። የሚነሳበትን ጊዜ ላናቅ እንችላለን እንጂ ሊነሳ ይችላል አይደለ? ስለዚህ ልክ እንደዛ ዶርሜንት ቮልኬኖ ስንል ስሊፒንግ ቮልኬኖ ተብሎ ይባላል። ለምንድን ነው? ያ ተኛ እንጂ አልሞተም። ስለዚህ የሆነ ሰዓት ላይ የመፈንዳት አቅም አለው። ነገር ግን በቅርብ ጊዜ ውስጥ የመፈንዳት ታሪክ አልታየበትም። የቅርብ ጊዜ የፍንዳታ ታሪክ የለውም። ነገር ግን ሊፈነዳ ይችላል የሚል ዲፊኒሽን ነው የቮልኬኖ የምንለው። አክቲቭ ቮልኬኖ ሊፈነዳ ይችላል፣ በቃ በሆነ ሰዓት ላይ ሊፈነዳ ይችላል ማለት ነው። አክቲቭ ቮልኬኖ ሁልጊዜ ኢራፕት ሬጉላርሊ አይደለ? ኤክስቲንክት ቮልኬኖ ስንል ግን they are not expected to erupt again በፍጹም ድጋሚ ይፈነዳል ተብሎ አይጠበቅም። ለምሳሌ ኢትዮጵያ ውስጥ እንደዚህ አይነት ራስ ዳሽንን ደጀን ራስ ዳሽን ብለን የምንለውን በእሳተ ገሞራ የተፈጠረ ተራራ ነው አይደል? እንደዛ አካባቢ ላይ ሊፈነዳ ይችላል ተብሎ አይታሰብም። አክቲቭ ቮልኬኖ ግን ለምሳሌ በኢትዮጵያ ላይ ኤርታ አሌን ብለን መጥቀስ እንችላለን። ዶርማንት ቮልኬኖ ግን ምንድነው? ተኝቷል፣ የቆይታ ጊዜ ያለው ለብዙ ጊዜ አልፈነዳም፣ ነገር ግን ወደፊት ሊፈነዳ ይችላል ማለት ነው። ስለዚህ ዲ ኢዝ ዘ ኮሬክት አንሰር። ኦኬ ኩዌስችን ነምበር 5 አምስተኛው ምን ይለናል? The point at which an earthquake originates is called the point at which earthquake originates is called ምን ይባላል አለ። አሁን እርዝክዊክ እንግዲህ ከመሬት ውስጥ የሚወጣ ኢንተርናል ፎርስ አማካኝነት የሚፈጠር ነው ብለናል። ስለዚህ በኢንተርናል ፎርስ ውስጥ ምን አለች? የሆነች ነጥብ አለች አይደለ? እቺ እርዝክዊክ የሚጀምርባት ቦታ ናት ማለት ነው። እቺ እርዝክዊክ የምትጀምርባት ወይም ዘ አክቹዋል ፖይንት ኢንሳይድ ዘ እርዝ ክረስት ማለት ዘ ኤርዝ አይደል ውስጥ የሚከሰት ነው። ዌር ዘ ኢነርጂ ኢዝ ሪሊዝድ ከዚች ቦታ ላይ ነው ኢነርጂ የሚበተነው ማለት ነው። እቺ ፖይንት ምን ትባላለች? እቺ ፖይንት ፎከስ ትባላለች። ፎከስ ወይም ሃይፖ ሴንተር ይባላል። ይሄ ፎከስ ኦር ሃይፖ ሴንተር ይሄ ፎከስ ኦር ሃይፖ ሴንተር ኢዝ ዘ አክቹዋል ፖይንት ኢንሳይድ ዘ እርዝ ክረስት ዌር ዘ ኢነርጂ ኢዝ ሪሊዝድ ከዚህ ቦታ ነው ኢነርጂ የሚበተነው። ስለዚህ ይሄ ይመጣና በመሬታችን የላኛው ክፍል ላይ ደግሞ ያለች ፖይንት አለች። እቺ ፖይንት ዘ ፖይንት ኦን ዘ እርዝ ሰርፌስ ነው እላይ ነው የሚሆነው ማለት ነው። ዳይሬክትሊ አባቭ ዘ ፎከስ ከፎከሱ እላይ ቀጥታ የምትገኘው ፖይንት እቺ ፖይንት ኢፒ ሴንተር ትባላለች። ኢፒ ሴንተር ትባላለች። እዚህ ጋር ንዝረቱ ከፍተኛ የሚሆነው እዚህ አካባቢ ላይ ማለት ነው። ምክንያቱም እዚህ ጋር ኢነርጂ ሪሊዝ ይደረጋል። እዚህ ጋር ሲደርስ ነው እኛም የምናውቀው ማለት ነው። ስለዚህ ይሄ ኢፒ ሴንተር ነው። ኢፒ ሴንተር በመሬታችን የላኛው ንጣፍ ላይ ነው የሚሰማው ስሜቱ። ፎከስ ግን ምንድናት? ወይም ሃይፖሴንተር ምንላት ግን ይሄኛው ኢነርጂ የሚበተን ወይም ይሄ የጠየቀን ኦሪጂኔት መጀመሪያ እርዝክዊክ የሚፈጠረው ቤት ነው በፎከስ ነው ማለት ነው። ፎከስ ባይለን ሃይፖሴንተር ካለ ሃይፖሴንተር ብለን መመለስ እንችላለን። ኢፒሴንተር ሲባል ደግሞ እቺኛዋ ናት እላኛው ናት። ሬክተር ስኬል አይደለም አይደለ? ይሄ ንዝረቱ የምንለካበት ነው። ኬልቪን ቴምፕሬቸር መለኪያ ነው። ዚስ ዩኒት ኦፍ ቴምፕሬቸር ኢዝ ኬልቪን። ሶ
Question number 6, the Richter scale which is called grade 1 ከፍተኛ ከፍተኛ ጉዳት ሊያመጣ የሚችለው በሬክተር ስኬል ሲለካ ከፍተኛ ጉዳት ውድመት ሊያደርስ የሚችለው ስንት ሲሆን ነው እያለን ያለው። ከፍተኛ ጉዳት ወይም ምንድነው ውድመት ሊያደርስ የሚችለው ስንት ሲሆን ነው አለን። ኤ ከ7 እስከ 8፣ ቢ 8 እና በላይ፣ ሲ 5 to 7፣ 0 to 5። ስለዚህ ከፍተኛ ጉዳት ወይም ግሬት 1 የሚባለው ከ8 በላይ ሲሆን ነው። ይሄ ከፍተኛ ውድመት የሚያመጣ ነው ማለት ነው በመሬት ላይ በእኛ ላይ ከፍተኛ ጉዳት የሚያመጣው ከ8 በላይ ሬክተር ስኬሉ ከ8 በላይ ሲሆን ግሬት እርዝኩዌክ ይባላል ማለት ነው። ይሄ ካፓብል ኦፍ ቶታል ዲስትራክሽን ከፍተኛ ውድመት ያመጣል ኒር ዘ ኢፒሴንተር ላይ እዚህ አካባቢ ላይ ከፍተኛ ውድመት ያመጣል ማለት ነው። እችኛዋ በላይኛው ላይ ይበለናል። ይሄ የስድስተኛ ጥያቄ ምላሹ ቢ ይሆናል ማለት ነው። Question number 7, which one of the following is not true about external force? ስለ ውጫዊ ኃይል እውነት ያልሆነው የትኛው ነው? እንግዲህ ውስጣዊና ውጫዊ ኃይል ብለን እንላቸዋለን አይደል? የመሬትን ገጽታ ከሚለውጡ ምክንያቶች ውስጥ አንዱ የውጫዊ ኃይል ነው። ስለዚህ ስለ ውጫዊ ኃይል እውነት ያልሆነው የትኛው ነው? ኤ external forces are forces that act upon the earth's surface from outside አለ። እውነት ያልሆኑ ነው ያለን። ይሄ ልክ ነው አይደል? አውትሳይድ ከውስጠኛው የመሬታችን ክፍል በላይ ወይም እኛ የምንኖርበት የመሬት ክፍል ላይ የሚከሰት ነው ኤክስተርናል ፎርስ የምንለው ማለት ነው። ለምሳሌ እንደ ኢሮዥን ሊሆን ይችላል፣ ዲፖዚሽን ሊሆን ይችላል ምናምን። እነዚህ ነገሮች በላይኛው የመሬታችን ክፍል የሚከሰት ነው። ይሄ ትሩ ነው። ሶ ሳምታይምስ ኮልድ ኤግዞጀኒክ ፎርስ አለ። ኤግዞጀኒክ ፎርስ ይባላል አንዳንዴ እያለን ነው። የስ ሁለተኛው ሲ ደግሞ ኢት ኢንክሉድስ ፎልዲንግ ኤንድ ቮልካኒዝም። ስለዚህ ይሄ ኤክስተርናል ፎርስ የምንለው እነዚህ ነገሮች ያካትታል አለ። ፎልዲንግ፣ ይሄ ፎልቲንግ፣ ይሄ ቮልካኒዝም። ፎልዲንግ የመሬት ምንድን ነው ፎልድ ማድረግ ማለት ቤንዲንግ ኦፍ ሮክ ሌየር ነው። ፎልቲንግ ደግሞ ክራክ ነው የመሬት መሰንጠቅ ነው። ቮልካኒዝም ነው አይደለ ኢራፕት ሲያደርግ ነው። ስለዚህ እነዚህ ሶስቱም በምን ኃይል ነው የሚከሰቱ ስንል ከውስጣዊ የመሬታችን ክፍል ውስጥ የሚወጡ ተፈጥሯዊ ክስተቶች ናቸው። ስለዚህ ይሄ ኢንተርናል ፎርስ ነው እንጂ ኤክስተርናል ፎርስ አይደለም። ዜርፎር ዘ አንሰር ኢዝ ሲ ይሆናል። ዲ ኢት ኢንክሉድስ ዌዘሪንግ፣ ኢሮዥን፣ ዲፖዚሽን። ልክ ነው። ዌዘሪንግ ብሬኪንግ ዳውን ኦፍ ሮክ ነው። ኢሮዥንም የመሬት መጠረግ ነው። ዲፖዚሽንም ልክ እንደዛው ከላይኛው የመሬታችን ክፍል የሚከሰት ነው ማለት ነው። The answer is C. Question number 8, how does real erosion occurs? ስለ ኢሮዥን ይህንንም ሰርችላችኋለሁ ቪዲዮ። ስለዚህ ሪል ኢሮዥን የሚከሰተው እንዴት ነው እያለን ያለው። ኤ when surface water move in a wide flow። እንግዲህ መሬት ላይ ውሃ ጎርፍ ሊሆን ይችላል፣ ውሃ ሊሆን ይችላል። በከፍተኛ ስፋት ዋይድ ፍሎ፣ ለምሳሌ እንደዚህ ውሃው በጣም ተዘርግቶ ፍሎ በሚያደርግበት ሰዓት ማለት ነው። ፍሎ በሚያደርግበት ሰዓት ላይ የሚከሰት ነው ይለናል። ቢ ላይ when flood cut deep wide gorges yes when flood cut down wide gorges። እንግዲህ ይሄ ጎርፉ ከፍተኛ ጉድጓድ ሲፈጥር ዋይድ ነው ያለ አይደለ? ሰፊ ጉድጓድ በሚፈጥርበት ሰዓት የሚከሰት ነው ይለናል። ሲ ላይ when surface water able to move in narrow way፣ በጠባብ ቦታ ላይ ሲሄድ ማለት ነው ውሃው በጠባብ ይሄ እዚህ ጋርና እዚህ ጋር ግድግዳ የመሰለ ነገር ቢኖር ልክ እንደ ወንዝ ማለት ነው። ስለዚህ ይሄ ጠባብ የሆነ ጉድጓድ ውስጥ ውሃው በሚወርድበት ሰዓት ላይ የሚከሰት ነው ይለናል። ዲ when surface water cuts relatively small channel። እንግዲህ ስሞል ቻናል እንግዲህ ይሄኛው የሪል ኢሮዥን መከሰት ትክክለኛው የትኛው ነው? ይሄ ዲ ነው ማለት ነው። እንግዲህ እዚህ ጋር ምንድን ነው when surface water cuts relatively small channel በሚፈጥርበት ሰዓት ላይ የሚከሰት ነው አይደለ? ጠባብ ጉድጓድ ነው ይሄ ሪል ኢሮዥን የምንለው። ጉድጓዷ ክፍተቱ ጠባብ ነው። ስለዚህ ትንሽ የጉድጓድ ይፈጥርና ያችን ቀዷት በዛ ውስጥ ነው የሚያልፈው ማለት ነው። ከፍተኛ ውድመት ወይም ጉዳት የሚያደርስ አይደለም። ገበሬው ራሱ ማስተካከል የሚችለው ነው ይሄ ሪል ኢሮዥን ማለት ነው። ነገር ግን ይሄ ጉድጓዱ ቻነሉ ሰፊ ቢሆን ይሄን ያህል ቢሆን መሬት እዚህ ውስጥ ያለው የመሬታችን ክፍል ወደ ታች ገብቷል ወይም ተጠርጎ ሄዷል ስንል ሰፊ ቢሆን ግን ምን ይሆናል? ይሄ ገሊ ኢሮዥን የሚባለው ይፈጥራል ማለት ነው። ይሄኛው ለምሳሌ የገሊ ኢሮዥን ዲፊኒሽን ወይም ፍለድስ ከዲፕ ዋይድ ጎርጅስ፣ አንደኛ ስምጠቱ ይሄ ጥልቀቱ ገርጎድ ይላል፣ ሁለተኛ ስፋቱም ሰፊ ይሆናል። ስለዚህ አንድ ገበሬ ወይም አንድ ሰው ይሄንን ፕሮቴክት ለማድረግ ወደ ነበረበት ለመመለስ ይከብደዋል። ሪል ኢሮዥን ሲሆን ግን ቀላል ሊሆን ይችላል፣ ምክንያቱም ቻነሉ ጠባብ ስለሆነ ማለት። 9ኛው ምን ይለናል? question number 9
ዘ ሰከንድ ሞስት አባንደንት ጋዝ ኢን ዘ እርዝ አትሞስፌር ኢዝ ኖውን አስ አለ። ስለዚህ ይሄ በከባቢ አየራችን ውስጥ ሁለተኛው በብዛት የሚገኘው ጋዝ ማን ነው? አባንደንት ሚንስ በብዛት የሚገኝ ማለት ነው። ስለዚህ ሁለተኛው ነው ያለን። እንግዲህ በአየራችን ውስጥ እንደምናውቀው አየራችን ውስጥ አየር የብዙ ነገር ስብስብ ነው አይደለ? ኮምፖነንትስ ኦፍ ኤሮች ለምሳሌ ደስት አለ፣ ስሞክ አለ፣ ወተር ቬፐር አለ፣ ጋዝ አለ። ኤር ምንለው የእነዚህ ሁሉ ጥርቅም ነው። አሁን ግን የተጠየቀው ከጋዞቹ ውስጥ ከፍተኛ ዘ ሞስት አባንዳንት ጋዝ ኢን ዘ አትሞስፌር ኢዝ ናይትሮጂን ነው አይደለ? በብዛት የሚገኘው ናይትሮጂን ነው። ናይትሮጂን 78% ይሸፍናል። ኦክሲጂን ሁለተኛ ላይ ይመጣል 21% ይሸፍናል ማለት ነው። ስለዚህ እነዚህ ሁለቱ ብቻ አየራችንን ከአየር ውስጥ ከሚገኘው ጋዞች ውስጥ 99%ቱን የሚሸፍኑት እነዚህ ጋዞች ናቸው ማለት ነው። ስለዚህ እነዚህ ሁለቱ ጋዞች ናቸው 99%ቱን የሚሸፍኑት። ለዛ ነው ናይትሮጂን ኦክሲጂን ሜጀር ጋዝ ተብሎ ይባላሉ ማለት ነው። ሜጀር ናቸው ብዛታቸው ከፍተኛ ስለሆነ ማለት ነው። ስለዚህ ዘ ሰከንድ ሞስት አባንደንት ጋዝ ስላለን ይሄ ማን ይሆናል ማለት ነው? ኦክሲጂን ይሆናል ማለት ነው። ሌሎቹ ሶስተኛ ላይ የሚወጣው አርገን ነው። ከዛን 0.9 ማለት ነው። አርገን ኤአር ነው 0.4 ይሸፍናል። ከዛን ካርቦን ዳይኦክሳይድ ይኖራል ማለት ነው። ካርቦን ዳይኦክሳይድ 0.04 ነው። ይሄ 0.9 ነው አርገን ማለት ነው። ሶስተኛ ላይ የሚገኘው ይሄ ነው። ካርቦን ዳይኦክሳይድ እያለ ይቃል። እነዚህ ማይነር ጋዞች ናቸው ማለት ነው። ማይነር ጋዝ ተብለው ይባላሉ። ስለዚህ ዘጠነኛው ሁለተኛ ላይ የሚገኘው ማን ነው? ኦክሲጅን ይሆናል ማለት ነው። አስረኛውም which one of the following would be correct if a student put the atmosphere layer from upper to lower portion አለ። ይህንንም በደንብ አሳይቻቸዋለሁ በተለያዩ ምስሎች አስደግፌ። ስለዚህ የከባቢ አየራችን ላይ ሌየሮቹን በምናይበት ሳለ ላይ ለምሳሌ እንደዚህ ብለን ብኒ እዚህ ጋር በደንብ መረዳት ያለባችሁ ከየት ጀምሮ ነው ያለው? ከአፐር ነው ያለው። ከላይ ወደ ታች ስንሄድ ነው ያለው። ስለዚህ እኛ እያስቀመጥ ነው እንሂድ። ለምሳሌ ከስር አሁን እኛ የምንኖርበት ምድር ላይ ያለው የከባቢ አየራችን ክፍል ምን ይባላል? እዚህ ጋር ሁልጊዜም የሚጀምረው ከየትኛው ነው? ከትሮፖስፈር ብለን የምንለው ነው አይደለ? ትሮፖስፈር ይሄኛው የታችኛው የምራጭ ከዚህ እንግዲህ ከ8 እስከ 16 ኪሎ ሜትር የሚርቅ ነው ወደ ላይ ማለት ነው። ከዛ ሁለተኛ ላይ ስትራቶስፈር ይመጣል። ሶስተኛ ላይ ሜሶስፈር ይመጣል። አራተኛ ላይ ቴርሞስፈር ይመጣል። ይሄ ዘ ሆተስት፣ ይሄ ዘ ኮልደስት። እዚህ ጋር ኦዞን ኮንሰንትሬሽን ያለበት ነው። እዚህ ጋር እኛ ደግሞ የምንኖርበት ነው። እነዚህም ፊቸሮቹን እንዳለ እያንዳንዱ ባህሪያቶቹን እዛ በነበረው ቪዲዮ ላይ አሳይቻቸዋለሁ። ሶ አሁን የጠየቀን ከላይ ወደ ታች ስንወርድ ትክክለኛ አሰያየሙ እንዴት ነው ያለን። ከላይ ወደ ታች ስንወርድ ነው ያለው። ስለዚህ ላይ ያለው ማን ነው? ቴርሞስፈር አለ። እያየን እንሄዳለን። ቴርሞስፈር ብሎ የሚጀምረው የት ነው? በቃ ምንም የሚያምታታ ነገር የለውም። ትሮፖስፈር አለ። ትሮፖስፈር ከስር ነው። እዚህ ጋር ሎወር ቱ አፐር ፖርሽን ቢለን ትሮፖስፈር፣ ስትራቶስፈር፣ ሜሶስፈር፣ ቴርሞስፈር ይሆን ነበር። ነገር ግን ከአፐር ወደ ሎወር ስላለን ቴርሞስፈር፣ ሜሶስፈር፣ ስትራቶስፈርና ትሮፖስፈር። ሁልጊዜም ጥያቄ ስትሰሩ ጥያቄው መረዳት ነው ከመልሱ የሚቀድመው። እዚህ ይህም በቀላሉ በዚህ መልኩ ማየት ትችላላችሁ። ኦኬ ኩዌስችን ነምበር 11 ዘ ትራንስፈር ኦፍ ሂት ስሩ ሞለኪላር ኮንታክት ዊዚን ኤንድ ቢትዊን ቦዲስ ኢዝ ኖውን አስ አለ። እንግዲህ ሞድ ኦፍ ሂት ትራንስፈር በምናይበት ሰዓት ላይ ሶስት አይነት አይተናል አይደል? ሂት ትራንስፈር የሚደረጉባቸው ሶስት አይነት የሂት ትራንስፈር ሜተዶችን ሞዶችን አይተናል። አንደኛው ኮንዳክሽን ብለን የምንለው ነው። ኮንዳክሽን፣ ሁለተኛው ኮንቬክሽን፣ ሶስተኛው ራዲዬሽን ብለናል ማለት ነው። እንግዲህ እዚህ ላይ ኮንዳክሽን ምንድን ነው ስንል ይሄ አንደኛው ሂት ትራንስፈር ባይ ዳይሬክት ኮንታክት ነው። ስለዚህ ኮንዳክሽን ላይ ሁልጊዜም ኮንታክት አለ ማለት ነው። ኮንታክት አለ። ስለዚህ በንክኪ ነው ሙቀት የሚተላለፈው። ከሞቃታማው ነገር ወደ ቀዝቃዛማው ክፍል ማን ነው ነገር ሙቀት የሚተላለፈው በንክኪ ነው ማለት ነው። ስለዚህ ዜር መስት ቢ ኮንታክት ቢትዊን ቱ ቦዲስ። ስለዚህ ኮንዳክሽን እንዲከሰት ማለት ነው። ሁለተኛ ኮንቬክሽን ነው የሚለን። ይሄ ደግሞ ኮንቬክሽን ደግሞ ስሩ ሊኩዊድ ኦር ጋዝ ነው። በፈሳሽ ወይም በጋዝ አማካኝነት ሲተላለፍ ማለት ነው። በፈሳሽ ወይም በጋዝ። ራዲዬሽን ደግሞ ስንል ስሩ ዌቭ ነው ላይክ ሰን ማለት ነው። ስለዚህ በሞገድ አማካኝነት ምሳሌ ፀሐይ ወደ መሬት የምታሞቀው እኛን የምታሞቀን በራዲዬሽን አማካኝነት ነው። ስሩ ዌቭ ነው። ስለዚህ ይሄ ኮንታክት ቢትዊን ቱ ቦዲ ስላለን ምንድነው ኮንዳክሽን ይሆናል ማለት ነው። ኮንዳክሽን 11ኛው ምላሻችን ኮንዳክሽን ይሆናል ማለት ነው። ኦኬ እሺ 12ኛው ምን ይለናል? 12ኛው ኦኬ which of the following is correctly matched
በትክክል የተጣመረው የትኛው ነው አለ። ስለዚህ ሬንፎል፣ ሴስሞሜትር፣ እርዝኩዊክ፣ ቴርሞሜትር፣ ዊንድ፣ አኒሞሜትር፣ ቴምፕሬቸር፣ ሬንጌጅ አለ። ስለዚህ እነዚህ ክስተቶችና መለኪያዎቻቸውን ነው እዚህ ጋር እየጠየቀን ያለው። ስለዚህ የትኛው በትክክል የተጣመረ ነው ነው እያለን ያለው። አሁን ምን ነው እዚህ ጋር አንደኛ ላይ ምን አለን? ሬንፎል አለን። ሬንፎል በምን ይለካል ነው እያለን ያለው። ሬንፎል ኢዝ ሜዠርድ ባይ ዋት? ሬንጌጅ። አሁን እችኛዋ ሬንጌጅ ለሬንፎል ነው። እዚች ጋር ሬንጌጅ ነው እዚህ ጋር ሬንፎል የሚለካበት። ሁለተኛው እርዝኩዊክ አለ። ሴስሞሜትር ነው፣ ያ ስኬሉ ነው፣ ከሬክተር ስኬል ምን ነው ግን መለካው። ይሄ ሴስሞሜትር ደግሞ ለዚህኛው ነው። እችኛዋ እዚህ ጋር ትመጣለች ማለት እርዝኩዊክ፣ ሴስሞሜትር። ዊንድ ትክክል ነው፣ አኒሞሜትር ነው። ቴምፕሬቸር በዚህ አይደለም የሚለካው አይደለ? ስለዚህ ትክክለኛው ቴምፕሬቸር ቴርሞሜትር ነው የምንለው። ስለዚህ ትክክለኛው ዊንድ ይሆናል። 13ኛው ዘ ዲፍረንስ ቢትዊን ማክሲመም ኤንድ ሚኒመም ቴምፕሬቸር ኢን ኤ ዴይ። ስለዚህ የቀን ውስጥ ከፍተኛው እና ከከፍተኛው ላይ ከማክሲመሙ ላይ ማክሲመም ሲቀነስ ሚኒመም አድርገን የምናገኘው ውጤት ምን ይባላል ነው ያለን። ይሄ የሬንጅ ይባላል ማለት ነው። ሬንጅ ብለን እንላለን። ስለዚህ አንደኛው በምን ውስጥ ነው ያለው? በቀን ውስጥ ስላለ ይሄ በቀን ውስጥ ስላለ ዴሊ ሬንጅ ቴምፕሬቸር ብለን እንለዋለን ማለት ነው። ዴሊ ሬንጅ ቴምፕሬቸር ይባላል። አንሰር ኢዝ ኤ። 14ኛው ዊች ኦፍ ዘ ፎሎዊንግ ቤስት ኤክስፕሌን ካልቸር፣ ስለ ባህል ትክክለኛ የሆነው የትኛው ነው ወይም በትክክል የተገለጸው የትኛው ነው ይለናል። ኤ ኢት ኢዝ ጀኔቲካሊ ትራንስሚትድ ኤንድ ሼርድ አለ። ይሄ በጀኔቲክ ትራንስፈር የሚሆን አይደለም አይደለ? ስለዚህ በተፈጥሮ ወይም ከዘር ወደ ዘር የሚተላለፍ ነገር አይደለም። ጄኔቲካሊ የሚተላለፍ ነገር አይደለም። ካልቸር የሚፈጠር ነው፣ በየጊዜው የሚቀየር ነው፣ የሚሻሻል ነው፣ የሚያድግ ነው። ስለዚህ ጄኔቲካሊ ሼርድ የሚደረግ አይደለም። ውሸት ነው ይሄ። ሁለተኛው ኢት ኢዝ ኮመን ዌይ ኦፍ ላይፍ ሼርድ ባይ ግሩፕ ኦፍ ፒፕል። ይሄ ትክክለኛው መገለጫው ይሄ ነው። ኢት ኢዝ ኮመን ዌይ ኦፍ ላይፍ ሼርድ ባይ ግሩፕ ኦፍ ፒፕል። ስለዚህ ሰዎች በህብረት በጊዜ ሂደት ውስጥ አብሮነታቸው እየጠነከረ ሲመጣ በዛ በሂደት ውስጥ የሚፈጥሩት የጋራ የሆነ እሴት ነው፣ ባህል ነው። ሲ ኢት ኢዝ ሊሚትድ ቱ ታንጅብል ሄሪቴጅ። ካልቸር ስንል እንግዲህ ታንጅብል ብቻ መሆን የለበትም፣ ሊሚት አልተደረገም። ኢንታንጅብል እና ታንጅብል ብለን ምንላቸው ነው። ይሄ ባህል መገለጫ ነው ሲ ማለት ነው እንጂ ይሄ ብቻ ነው ግን ማለት አይደለም። ይሄ ብቻ ነው ማለት አይደለም። ዲ ኢት ኢዝ ስታቲክ ኢን ኢትስ ኔቸር ኤንድ ዴቨሎፕድ ባይ ኢንዲቪጁዋልስ። ስታቲክ አለ። ስታቲክ ይሄ ቋሚ የማይቀየር ለማለት ነው እዚህ ጋር። ካልቸር ግን ስታቲክ አይደለም፣ ዳይናሚክ ነው አይደለ? ከጊዜ ጋር አብሮ እየዘመነ እየተሻሻለ የሚሄድ ነው እንጂ ስታቲክ የሆነ ወይም ቋሚ የሆነ ነገር አይደለም። ካልቸር የሚሻሻል ነው፣ ኮንስታንትሊ ቼንጂንግ። ለምሳሌ ኢትዮጵያን ባህል ራሱ ስናይ ትናንት ከነበረው ከዛሬ 10 ዓመት የነበረው ባህል ከቴክኖሎጂ ጋር አብሮ እየተሻሻሉ የሚመጡ ብዙ ነገሮች አሉ። ስለዚህ ስታቲክ ሳይሆን ዳይናሚክ ነው፣ ቼንጅ የሚያደርግ ነው። 15ኛ ዊች ኦን ዘ ፎሎዊንግ ቢሎንግስ ቱ ማቴሪያል ካልቸር። ይሄ ስለ ቁሳዊ ባህል ትክክል የሆነው ነው። ስለ ቁሳዊ ባህል ትክክል የሆነው የትኛው ነው ነው ያለን። እንግዲህ ቁሳዊ ባህል በምንልበት ሰዓት ላይ ማቴሪያል ካልቸር ስንል ሁልጊዜም ፊዚካል ኦብጀክት ያካትታል ማለት ነው። ፊዚካል ኦብጀክት ነው። ያ ማለት ባህሎቻችንን የምንገልጽበት የሚታዩ፣ የሚዳሰሱ፣ የሚነኩ ነገሮች ናቸው። እዚህ ውስጥ ለምሳሌ አለባበስ ሊሆን ይችላል አይደል? የተለያዩ የእርሻ መሳሪያዎች ሊሆኑ ይችላሉ። ሌሎች መሳሪያዎችም ሊሆኑ ይችላሉ። የምንገለገልባቸው እቃዎች፣ ህንፃ ሊሆን ይችላል፣ ቤተክርስቲያን ሊሆን ይችላል፣ የተለያዩ ነገሮች፣ መስጊድ ሊሆን ይችላል፣ ጥንታዊነታቸውን እንደጠበቁ። ስለዚህ ካልቸር በዚህ ይንጸባረቃል። የቤት አሰራራችን ሊሆን ይችላል። እነዚህ ነገሮች ሁሉ ፊዚካል ኦብጀክት ናቸው ወይም ማቴሪያል ካልቸር ብለን እንላቸዋለን ማለት ነው። ስለዚህ እዚህ ውስጥ ግን ያለን ትክክል የሆነው ነው ያለን ማለት ማቴሪያል ካልቸር የሆነ የትኛው ነው ያለን። ኤ ቫልዩ አለ። ሴት እንግዲህ እሴት ይሄ በታንጅብል ማቴሪያል ካልቸር አይደለም። ብሊፍ አለ። ይሄም አስተሳሰቦች የዛ ማህበረሰብ አስተሳሰብ በማቴሪያል ካልቸር ውስጥ አይካተትም። ይሄ ክሎዚንግ ይሆናል ማለት ነው። ላንጉዌጅም በዚህ ውስጥ አይገባም። 16ኛው አይደንቲፋይ ዘ ላንጉዌጅ ዛት ቢሎንግስ ቱ ኦሞቲክ ላንጉዌጅ። ይሄም ስለ ቋንቋም የቋንቋ ነገዶችን ወይም ግንዶችን አይተናል፣ አሳይቻቸዋለሁ። ስለዚህ ኦሞቲክ የሆነ የትኛው ነው ያለን። ኤ አምሃራ ኢዝ ሴሜቲክ አይደል? ቢ አፋር ኮሼቲክ፣ ሲ አኝዋክ ይሄ ኒሎ ሳሃራ አኝዋክ ይሄ ኒሎ ሳራ ነው። ዲ ጋሙ ጎፋ አለ ይሄ አኝዋክ ኒሎ ሳራ እንጂ መልሱ እሱ አይደለም። ስለዚህ መልሳችን ጋሙ ጎፋ ይሆናል ማለት ነው። መልሳችን ጋሙ ጎፋ ይሆናል። አኝዋክ ኒሎ ሳራ ነው። 17ኛው ምን ይለናል? ዊች ኦን ዘ ፎሎዊንግ ኢዝ ናት ትሩ አባውት ግሎባላይዜሽን። ስለ ሉላዊነት ትክክል ያልሆነው የትኛው ነው ነው።
ስለ ሉላዊነት ወይም ስለ ግሎባላይዜሽን ትክክል ያልሆነው የትኛው ነው ነው እያለን ያለው። ሶ ኤ ፕሌስ ዌር ባየርስ ኤንድ ሴለርስ ካን ጌት ቱጌዘር ፋሲሊቴት ዘ ኤክስቼንጅ ኦፍ ጉድስ። ይሄ ማርኬት ነው። ይሄ ማርኬት ዲፊኒሽን ነው አይደለም? ሻጭና ገዢ አንድ ላይ ተገናኝተው የተለያዩ ነገሮች የሚለዋወጡበት ቦታ ገበያ ይባላል እንጂ ግሎባላይዜሽን አይባልም። This is the definition of market. B, the increased interconnection among individuals across the nations their people. እንግዲህ ይሄ ኢንተርኮኔክሽን የእርስ በርስ ግንኙነት ማለት ነው። ሀገራት ከሀገራት ጋር ሊያደርጉት የሚችሉት ግለሰቦች ወይም ሰዎች ከሰዎች ጋር፣ ባህል ከባህል ጋር የሚያደርጉት ስብጥር ግንኙነት ምን ይባላል? ይሄ ግሎባላይዜሽን ይባላል ማለት ነው። ስለዚህ ኮሬክት አንሰር ኢዝ ቢ። ሲ ሪማርካብል ኤክስቼንጅ ኤንድ ሼሪንግ ኢንፎርሜሽን። አሁን ኦኬ ትክክል ያልሆኑ ነው አይደል ያለኝ? ኦኬ ሪማርካብል ኤክስቼንጅ ኤንድ ሼሪንግ ኢንፎርሜሽን ልክ ነው፣ እዚህ ውስጥ አለ። ትክክል ያልሆኑ ነው ሶሪ። ኦኬ 17ኛ ኦኬ ጥያቄ ቁጥር 17 which one of the following is not true about globalization? ስለ ሉላዊነት ትክክል ያልሆነው የትኛው ነው አለ። ስለ ሉላዊነት ግሎባላይዜሽን ትክክል ያልሆነው የትኛው ነው? ስለዚህ a place where buyers and sellers can get together facilitate the exchange of goods። አሁን ይሄ እያለን ያለው ምንድነው? ገዢን ማነው ሸማችና ሻጭ ተገናኝተው ምንድነው ጥሬ ማንኛውንም ነገር ኤክስቼንጅ የሚያደርጉበት ነገር እያለን ነው። የስ ኤክስቼንጅ የሚያደርጉበት አለን። ምላሻችን ምን ይሆናል? ይሄ የማን ዲፊኒሽን ነው? ስለዚህ ንግድ የሚጧጧፍበት ገዢና ሻጭ የሚገናኝበት ኤክስቼንጅ ኦፍ ጉድስ ፋሲሊቴት የሚደረግበት ቦታ ይሄ ማርኬት ይባላል። ይሄ ማርኬት ዚስ ኢዝ ዘ ዲፊኒሽን ኦፍ ማርኬት። ስለዚህ ኖት ትሩ ነው ያለኝ። ሌሎቹን ሳላነብ ጊዜን ለመቆጠብ ምን ማድረግ ይችላል? ይህንን ከብቤ ማለፍ ይችላሉ ማለት ነው። ነገር ግን ግሎባላይዜሽን ምንድን ነው ስንል እነዚህ ሶስቱ ነገሮች ግሎባላይዜሽን ይገልጹታል ማለት ነው። አንደኛው ዘ ኢንክሪዝ ኢንተርኮኔክሽን አማንግ ኢንዲቪዥዋል አክሮስ ዘ ኔሽን ዜር ፒፕል። እንግዲህ በሀገራት መካከል፣ በሰዎች መካከል፣ በቡድን መካከል ሊሆን ይችላል ከአንዱ ባህል ጋር የሚያደርገው የሀሳብ ሊሆን ይችላል፣ የባህል ልውውጦች ሊሆኑ ይችላሉ። የተለያዩ ነገሮችን ሰፊ ሀሳብ ነው። እነዚህን ሁሉ የሚያኳትት ነው። ሪማርካብል ኤክስቼንጅ ኤንድ ሼሪንግ ኢንፎርሜሽን፣ አዎ መረጃዎች ልውውጥ የስ እነዚህ ሁሉ ግሎባላይዜሽን ውስጥ ያሉ ናቸው። ሊስቱ ስትሮንግ ኢንዲፐንደንስ አማንግ ኢንዲቪዥዋል አክሮስ ዘ ኔሽን፣ ይሄም ትክክል ነው። ግሎባላይዜሽን የሚገልጽ ነው። ትክክል ያልሆነው ኤ ነው ማለት ነው። ስለ ግሎባላይዜሽን ይህንንም ቪዲዮ ሰርችላችኋለሁ። ይህንም በደንብ ለማየት ሞክሩ። 18ኛው which one of the following economic activity is classified as primary economic activity? ፕራይመሪ ኢኮኖሚክ አክቲቪቲ የሆነው የትኛው ነው ነው እያለ ያለው። ኦኬ እንግዲህ ፕራይመሪ ኢኮኖሚክ አክቲቪቲ ስንል በመሰረታዊነት ምን ላይ የተመሰረተ ነው ስንል ኤክስትራክሽን ኦፍ ሮ ማቴሪያል አይደለ? ከተፈጥሮ የሚገኙ ሀብቶችን ኤክስትራክት አድርጎ መጠቀም ማለት ነው አይደለ? ለምሳሌ መሬትን ብናርስ ይሄ ፕራይመሪ ኢኮኖሚክ አክቲቪቲ ነው። አሳ እርባታ ብንል ፕራይመሪ ኢኮኖሚክ አክቲቪቲ ነው። ፎረስተሪ ብንል፣ የደን ልማት ብንል፣ እነዚህ ነገሮች ሁሉ ምንድን ናቸው? ፕራይመሪ ኢኮኖሚክ አክቲቪቲ ናቸው። ስለዚህም ፕራይመሪ ኢኮኖሚክ አክቲቪቲ ላይ የተፈጥሮ ሀብትን ተጠቅመን ገበያችንን ወይም ኢኮኖሚያችንን ከፍ የምናደርግበት እንቅስቃሴ ፕራይመሪ ኢኮኖሚክ አክቲቪቲ ይባላል ማለት ነው። ስለዚህ ከነዚህ ውስጥ የትኛው ነው ያለን? ኤ ትራንስፖርቴሽን አለ። እዚህ ጋር ትራንስፖርቴሽን እንግዲህ ምንድን ነው? አገልግሎት ነው አይደለ? የትራንስፖርት አገልግሎት መስጠት አገልግሎት ነው። አገልግሎት ሰርቪስ ነው። ሁልጊዜም ሰርቪስ ደግሞ ምን ውስጥ ይካትታል? ተርሸሪ ኢኮኖሚክ አክቲቪቲ ነው። ሰርቪስ ከተባለ ሁሌም ተርሸሪ ኢኮኖሚክ አክቲቪቲ ውስጥ የሚመደብ ነው። ቢ ላይ አግሪካልቸር አለ። ያ አግሪካልቸር ፕራይመሪ ኢኮኖሚክ አክቲቪቲ ነው። ሲ ላይ ኮሚኒኬሽን፣ ይሄም ኮሚኒኬሽን ሰርቪስ ነው። ኮንስትራክሽን፣ ይሄ ኮንስትራክሽን ደግሞ ሰከንደሪ ኢኮኖሚክ አክቲቪቲ ነው። ሰከንደሪ ነው። ይሄ ተርሸሪ ነው። ይሄም ተርሸሪ ነው። ዜርፎር ዘ አንሰር ኢዝ አግሪካልቸር ይሆናል ማለት ነው። ኦኬ እሺ ሌላው 19ኛ ዋት ካን ቱሪዝም ኮንትሪቢዩት ቱ ካንትሪ ላይክ ኢትዮጵያ። እንግዲህ እንደ ኢትዮጵያ ላሉ ሀገራት የቱሪዝም ምን አይነት አስተዋጽኦ አለው ነው። ቱሪዝም ምን አይነት አስተዋጽኦ አለው? ኤ ቱ ሚት ቤዚክ ኒድስ ዳይሬክትሊ፣ በቀጥታ መሰረታዊ ፍላጎቶቻችንን ለማሟላት ይለናል። የስ በቀጥታ መሰረታዊ ፍላጎቶቻችንን አናሟላም አይደለ? በቀጥታ ቢ ቱ አቮይድ ስሞክለስ ኢንዱስትሪ፣ የስ ይሄ ጭስ አልባን ኢንዱስትሪ አቮይድ ለማድረግ አለ። ይሄ ራሱ ጭስ አልባ ኢንዱስትሪ ይሄ ነው አይደለ? ቱሪዝም ነው። ጭስ አልባ ኢንዱስትሪ የሚባለው ቱሪዝም ነው። ራሱ ስሞክለስ ኢንዱስትሪ የሚባለው ቱሪዝም ነው። ስለዚህ እሱን አቮይድ ለማድረግ ይላል። ይሄ የተሳሳተ አስተሳሰብ ነው። ሲ ቱ ኦብቴን ሚኒራል ፍሮም ዘ እርዝ፣ ይሄ ማዕድናትን ከመሬት ውስጥ ለማግኘት፣ ይሄ ማይኒንግ ፕሮሰስ ብለን የምንለው ነው እንጂ ቱሪዝም አይደለም። ማይኒንግ ነው። ማይኒንግም ባይዘ ፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ይገባል። ዲ
ቱ ክሬት ጆብ ኦፖርቹኒቲ ኤንድ ኢንካም። ይሄ ትክክለኛ ምላሹ ይሄ ነው። ምክንያቱም አንድ ቱሪስት የሀገር ውስጥ ሊሆን ይችላል የውጭ ዜጋ መጥቶ የኢትዮጵያን ቅርሶች፣ ባህሎች፣ ወጎች ለማየት በሚሞክርበት ሰዓት ላይ የተለያዩ ሰዎች የስራ እድል ያገኛሉ አይደለ? አስጎብኚው የስራ እድል ይፈጠርለታል፣ ሾፌሩ የስራ እድል ይፈጠርለታል፣ የተለያዩ ሰዎች እዛ አካባቢ ላይ ያሉ ማህበረሰቦች ሁሉ የስራ እድል ይፈጠርላቸዋል። እንዲሁም ለሀገሪቷም ኢንካም ያስገኛል። ምክንያቱም ከፍለው ነው የሚገቡት። ስለዚህ ያ የተሰበሰበው ገንዘብ ደግሞ ለሀገራችን ጥቅም ይሰጣል ማለት ነው በአግባቡ ከተጠቀምን። 20 which one of the following refers to tertiary economic activity? እንግዲህ ተርሸሪ ኢኮኖሚክ አክቲቪቲ የሆነው ከሚከተሉት ውስጥ የትኛው ነው? ወይም ተርሸሪ ኢኮኖሚክ አክቲቪቲን የሚገልጸው የትኛው ነው እያለን ያለው። ኤ the extraction of resource from environment, this is primary economic activity ነው አይደል? ከአካባቢ ላይ ሪሶርሶችን ኤክስትራክት አድርገን መጠቀም ይህ ፕራይመሪ ኢኮኖሚክ አክቲቪቲ ነው። ቢ the processing of raw material፣ እንግዲህ ከዚህ ከፕራይመሪ ኢኮኖሚክ አክቲቪቲ ውስጥ ያገኘናቸውን ሮ ማቴሪያሎች ፕሮሰስ አድርገን ወደ ማኑፋክቸሪንግ ዘርፍ ኢንዱስትሪ ውስጥ ገብቶ ደግሞ ሲወጣ ምን ይሆናል? ይህ ሰከንደሪ ኢኮኖሚክ አክቲቪቲ ነው። ለምሳሌ አንድ ገበሬ ስንዴ ያመርታል አይደል? ስንዴ ያመርታል፣ ያ ፕራይመሪ ኢኮኖሚክ አክቲቪቲ ነው። ያን ስንዴ ባለ አንድ ፋብሪካ ይወስድና ፕሮሰስ ያደርገዋል፣ ዱቄት አድርጎት ያወጣል ማለት ነው። ያ ዱቄት ሰከንደሪ ኢኮኖሚክ አክቲቪቲ ሆነ ማለት ነው። ዳይሬክትሊ ከመሬት ያገኘነውን ነገር አይደለም የሚጠቀም ነው። ከፕራይመሪ ኢኮኖሚክ አክቲቪቲው ላይ ዲፔንድ ሆነን ነው ሰከንደሪ ኢኮኖሚክ አክቲቪቲዎች የሚካሄዱት ማለት ነው። ስለዚህ ዚስ ኢዝ ሰከንደሪ። ሶስተኛው ሲ ዘ ፕሮቪዥን ኦፍ ዲፍረንት ሰርቪስ አለ። ያ ሰርቪስ የሚል ነገር ካለ ምንድን ነው? አገልግሎት መስጠት ነው። ይሄ ተርሸሪ ኢኮኖሚክ አክቲቪቲ ነው። ዘ ፕሮዳክሽን ኦፍ ክራፍት ኦብጀክትስ ይሄም አይደለም። ስለዚህ ሲ ይሆናል ማለት ነው። 21ኛው ምን ይለናል? ኦኬ ዊች ዋን ኦፍ ዘ ፎሎዊንግ፣ እሺ ትንሽ ወደ ታች ላድርገው። ዊች ዋን ኢዝ ዘ ኮሬክት ሪሌሽንሺፕ ዛት ካን ሾው ሰከንደሪ ኢኮኖሚክ አክቲቪቲ። ይሄ የሰከንደሪ ኢኮኖሚክ አክቲቪቲ ውስጥ ሊካተቱ የሚችሉ ትክክለኛው የትኛው ነው እያለን ያለው 21ኛው ማለት ነው። ኦኬ ስለዚህም የትኛው ነው? ኦኬ ኤ ኮሚኒኬሽን፣ ሄልዝ፣ ኤዱኬሽን፣ ፊሸሪ። እዚህ ጋር አሁን ሰከንደሪ ኢኮኖሚክ አክቲቪቲ ነው ያለኝ አይደለ? ሰከንደሪ ኢኮኖሚክ አክቲቪቲ የሆኑትን ብቻ ነው ፈልገው ማለት ነው። እዚህ ጋር ተቀላቅለዋል። ሰርቪሶች ናቸው እዚህ ጋር ያሉት። አሁን እቺ ግን ፕራይመሪ ኢኮኖሚክ አክቲቪቲ ናት፣ ከተርሸሪ ጋር ተቀላቅሏል ማለት ነው። ቢ ማኑፋክቸሪንግ፣ ኮንስትራክሽን፣ ፓወር ፕሮዳክሽን ሰከንደሪ ኢኮኖሚክ አክቲቪቲ የስ ዚስ ኢዝ ሰከንደሪ ኢኮኖሚክ አክቲቪቲ ማለት ነው። ሲ ማይኒንግ፣ ማኑፋክቸሪንግ፣ ትሬድ፣ አድሚኒስትሬሽን እነዚህ ተቀላቅሏል፣ ሶስቱም ተቀላቅሏል ማለት ነው። ፎረስተሪ፣ ፊሽንግ፣ ማይኒንግ፣ ሰፖርት ሰርቪስ። አሁን ይሄና ይሄ የስ ፎረስተሪ፣ ፊሽንግ ኤንድ ማይኒንግ ፕራይመሪ ኢኮኖሚክ አክቲቪቲ ነው፣ ከተርሸሪ ጋር ተቀላቅሏል። ስለዚህ ትክክለኛው ምላሽ ቢ ይሆናል ማለት ነው 21ኛው። ኦኬ 22ኛው ዘ ሙቭመንት ኦፍ ጉድ ኦር ፒፕል ፍሮም ዋን ሎኬሽን ቱ አናዘር ኢዝ ተርምድ አስ፣ የስ ከቦታ ቦታ የሰው ሆነ የእቃ እንቅስቃሴ ምን ይባላል? ትራንስፖርቴሽን። በቃ ጊዜ እዚህ ላይ መፍጨት አያስፈልግም፣ ትራንስፖርቴሽን ይባላል ማለት ነው። 23ኛ which type of internal refers to an action of selling goods, yes, an action of selling goods directly to consumer by retailers አለ። እንግዲህ ይሄ ኢንተርናል ብለምነው በአንድ ሀገር ውስጥ በዚሁ የምንገበያይበት ስርዓት ነው። ስለዚህ አሁን በዚሁ በምንገበያይበት ሂደት ውስጥ ሁለት አይነት መንገድ ነው ያለው አይደለ? አንደኛ ለምሳሌ ሸማቾች ለምሳሌ ባለሱቅ በሰፈር ውስጥ ያሉ ሱቆች ምን ያደርጋሉ? ከመርካቶ ሄደው በጅምላ ይገዛሉ። ከነማ ከጅምላ ሻጮች ማለት ነው። ከዚህ ጅምላ ሻጮች አሉ። ያ ሆልሴል ትሬድ ምንለው ማለት ነው። ሆልሴል ትሬድ ምንለው አለ በጅምላ ነው እንጂ ለምሳሌ እኔ እጄ አንድ ዕቃ የሆነች ዕቃ ልግዛ ብል ከነዚህ ከጅምላ ሻጮች መግዛት አልችልም። ስለዚህ በጅምላ የሚገዙት ለቸርቻሪዎች ናቸው። ስለዚህ ይሄ ሆልሴል ትሬድ ይባላል። ከዛ እነሱ ከነሱ ይገዙናል፣ ለእኛ ደግሞ ምን ያደርጉልናል? ይሸጡልናል ማለት ነው። ያ ሪቴል ይባላል። ሪቴል ቀጥታ ለኮንሱመሩ የሚሸጡት ሲሆን ያ ሪቴል ትሬድ ይባላል ማለት ነው። ስለዚህ እዚህ ጋር ያለን ምንድን ነው? ቀጥታ የስ የሆነን ዕቃ ዳይሬክትሊ ለኮንሱመሩ የሚሸጥበት የገበያ አይነት ምን ይባላል? ሪቴል ትሬድ ይባላል ማለት ነው። ሪቴል ትሬድ ይባላል። ሆልሴል ያው አጠቃላይ በጅምላ በልክ ሲሆን ማለት ነው። 24ኛው ምን ይልናል? 24 the amount of good that sellers are willing and able to sell is known as አለ። ስለዚህ the amount of good that sellers are willing and able to sell is known as ምን ይባላል አለ።
እንግዲህ ከዚህ በፊት ምን ብለናል? ይህንንም በደንብ አይተናል በቪዲዮ ላይ። እዚህ ጋር ለምሳሌ አንድ ሰው ሴለርስ ብሎኛል። አክቹዋሊ ነግሮኛል። አንደኛ ነግሮኛል፣ ሴለር ሻጭ ነው ያለው። ስለዚህ የመሸጥ አቅምና ፍላጎት ሲኖረው ምንድን ነው የሚባለው? አሁን ምን አለ? የሆኑ ንግድ እንዲካሄድ ፍላጎት መኖር አለበት አይደለ? ዲማንድ መኖር አለበት፣ ፍላጎት። ስለዚህ ፍላጎት መኖር አለበት። ያ ፍላጎት የመግዛት ፍላጎት። ከዛ ደግሞ ምን አለ? ይህንን ፍላጎት ተመርግዞ የመሸጥ አቅምና የሚሸጠው ነገር ሲኖረው ደግሞ ምን አለ? ፍላጎት ካለ ሁሌም ሰፕላይ አለ ማለት ነው። ሰፕላይ አለ። ስለዚህ ይሄ ፍላጎት ነው፣ ዲማንድ። ይሄንን ምንድን ነው? ዊሊንግነስ ቱ ባይ ነው እዚህ ጋር ማለት ነው። ስለዚህ ዊሊንግነስ ቱ ባይ ከሆነ ይሄ ዲማንድ ነው። ዊሊንግነስ ቱ ሴል የመሸጥ ፍላጎትና አቅም ሲኖረው ደግሞ ምን ይባላል? ሰፕላይ ይባላል ማለት ነው። ስለዚህ አቅርቦት ይባላል ማለት ነው። ሰርፕለስና ሾርቴጅ የተለያዩ ሀሳቦች ናቸው። እነሱን ሌላ ቦታ ላይ እናያለን። 25ኛውም a situation in which quantity demand is greater than quantity supply። ይሄ አሁን ምን አለን? ኳንቲቲ ዲማንድ፣ ያ ማለት ፍላጎት ማለት ነው። ስለዚህ አንድ ሰው የሚገዛው እቃ ሊኖር ይችላል፣ ወይም ብዙ ሰው የሆነን ነገር ሲፈልግ ያ ዲማንድ ይባላል። ስለዚህ ፍላጎት ከማ ሲበልጥ አለን? ከአቅርቦት ሲበልጥ። ለምሳሌ በቀላሉ አሁን ህብረተሰቡ ስኳር ሊፈልግ ይችላል አይደለ? ስኳር በሚፈልግበት ሳለ ብዙ ሰው የስኳር ፍላጎት ኖሮት ግን የሚቀርበው ሰፕላይ በጣም ትንሽ ከሆነ ለዛ ሁሉ ህብረተሰብ ምን አይሆንም? አይደርስም አይደለ? ስለዚህ ካልደረሰ ምን ሆኗል ማለት ነው? እጥረት ተከስቷል ማለት ነው። የምን? የአቅርቦት እጥረት ተከስቷል። ስለዚህ ኢፍ ዲማንድ ኢዝ ግሬተር ዛን ዛት ኦፍ ሰፕላይ ምን ይከሰታል? ሾርቴጅ ይከሰታል ማለት ነው። እጥረት ነው የሚከሰተው። አያችሁ፣ ፍላጎት በጣም ኖሮ ግን ገበያ ውስጥ የሚሸጠው ነገር ከሌለ እጥረት ተከስቷል ማለት ነው። ነገር ግን ፍላጎት ሳይኖር ወይም ፍላጎት ከአቅርቦት ካነሰ ወይም የሚፈልገው አንድን ዕቃ የሚፈልገው ሰው ትንሽ ከሆነና ያለው ገበያ ውስጥ ያለው ነገር አቅርቦቱ ደግሞ ከፍተኛ ከሆነ የዛን ሰዓት ላይ ደግሞ ምን ይከሰታል? ሰርፕለስ ይከሰታል ማለት ነው። መትረፍ፣ ትርፍ ተትረፍርፏል ማለት ነው። ምክንያቱም ገዢ አጥቷል። ያ ነገር ገበያ ውስጥ በጣም ብዙ አለ። የዚህ ሰዓት ላይ ዋጋ ይቀንሳል በከፍተኛ ሁኔታ። ዲማንድ ከሰፕላይ ሲበልጥ ደግሞ ፕራይስ ምን ይሆናል? ፕራይስ ከፍተኛ ይሆናል ማለት ነው። ምክንያቱም ብዙ ሰው የሚገዛው ነገር ካለ ፈላጊ ያለው ማለት ነው። ስለዚህ ዋጋውን ከፍ ቢያደርግም ይጠቀማል። ስለዚህ ፕራይስ ከፍ የሚለው መቼ ነው? ኢፍ ዲማንድ ግሬተር ዛን ሰፕላይ ነው። እዚህ ጋር ዋጋ ይወድቃል ማለት ነው። ለምን? ያንን ዕቃ ፈላጊ የለውም። እዚህ ጥያቄያችን እዚህ ጋር ስንመጣው ዲማንድ ከሰፕላይ ከበለጠ ሁልጊዜም ምን ይከሰታል? ሾርቴጅ ይከሰታል ማለት ነው። 26 ኦል ዘ ኢንካም ኦፍ ዘ ገቨርንመንት ፍሮም ታክስስ ኤንድ ነን ታክስስ ተርምዳስ አለን። አሁን የመንግስት ገቢ እንግዲህ የመንግስት ገቢ የሚባሉት ሁለት አይነት ናቸው። አንደኛው ከታክስ የሚያገኘው ገቢ ነው። ሁለተኛው ደግሞ ከተለያዩ ነገሮች የሚያገኙ ነው። ከእርዳታም፣ ከተለያዩ ከንግድም፣ አክቹዋሊ መንግስት አይነግድም አይቻልም፣ ግን ከተለያዩ ገቢዎች የሚሰበስበው ከታክስ አንድ የሚሰበስበው አለ። ከተለያዩ ነገሮች ደግሞ ነን ታክስ ከሆኑ የሚሰበስበው ደግሞ ያ ምን ይባላል ነው እያለን ያለው። የመንግስት ገቢ ምን ይባላል አለን። ኦኬ፣ ይሄ ኦል ዘ ኢንካም ኦፍ ዘ ገቨርንመንት ፍሮም ታክስ ኤንድ ነን ታክስስ ኢዝ ተርምድ አስ ምን ይባላል? የመንግስት ገቢ ይባላል ማለት ነው። ይሄ ገቨርንመንት ሪቬኒው ይባላል። ማለት ነው። 27 ኦኬ 27 which one of the following is not true about natural resource? ስለ ተፈጥሮ ሀብት ትክክል ያልሆነው የትኛው ነው አለን። ኤ natural resources are resources exist without any action of human being። እንግዲህ የተፈጥሮ ሀብት በምንልበት ሰዓት ላይ ያለ ሰው አስተዋጽኦ የሚገኙ ነገሮች ናቸው ነው እያለን ያለው። ያለምንም የሰው አስተዋጽኦ አለን። ትክክል ነው አይደለ? የተፈጥሮ ሀብት ከተባለ በተፈጥሮ የሚገኝ ነው እንጂ ሰዎች ያ ነገር እንዲኖር አስተዋጽኦአቸው ምንም ነው። ቢ ናቹራል ሪሶርስስ አር ሪሶርስስ ዛት አር ናቹራሊ አቬይላብል ኦን ዘ እርዝ። የተፈጥሮ ሀብት ስንል በተፈጥሮ ያ ነገር አቬይላብል ነው ማለት ነው። አቬይላብል ነው። ስለዚህ ይሄም ትክክል ነው። ሲ ናቹራል ሪሶርስ አር ናት ኢምፖርታንት ፎር ዲቨሎፕመንት ካንትሪ። ይሄ ምንም እዚህ ጋር የሚያከራክር ነገር የለም። ለእድገታችን የተፈጥሮ ሀብት ምንም አስተዋጽኦ የለውም ይላል። ስለዚህ ከምንም ነገር በላይ የተፈጥሮ ሀብት ነው ለሰው ልጅ መኖር ህልውናውና ተፈጥሮ መንከባከብ ለዛ ነው የሚያስፈልገው። ዲ ናቹራል ሪሶርስ አር ኢምፖርታንት ፎር ኦል ሊቪንግ ቲንግስ ኦን እርዝ። የስ ዚስ ኢዝ ትሩ ዜርፎር ናት ትሩ ስላለን አንሰር ኢዝ ሲ። 28ኛው ይህን ቪዲዮ እያያችሁ ላይክ ማድረግ አትርሱ። 28ኛ ጥያቄ which one of the following is finite resource አለ። ፋናይት ማለት ምን ማለት ነው? ፋናይት ማለት ሊሚትድ ማለት ነው አይደለ? ሊሚትድ
ገደብ ያለው የሚያልቅ መጨረሻ ያለው ማለት ነው ሊሚትድ። ወይም በናቹራል ሪሶርስ ላይ በምናይበት ሳ ላይ ይሄ አሁን ምን ብሎ ሊጠይቀን ይችላል? በዘንድሮ ላይ ምን ሊለን ይችላል? ሪኒዋብል ሪሶርስ ሪኒዋብል ወይም ነን ሪኒዋብል ብለን በሁለት እንከፍላለን አይደል? የተፈጥሮ ሀብቶችን የሚተኩና የማይተኩ አላቂና ኢአላቂ የሆኑ ሀብቶች ብለን በሁለት እንከፍላለን። እዚህ ጋር የጠየቀን አላቂ የሆኑትን ነው ማለት ነው። ያ ማለት አላቂ የሆኑት ማለት ነን ሪኒዋብል ማለት ነው፣ የማይተኩ ናቸው እነዚህ። ስለዚህ አላቂ ነው ከተባለ አይተካም ማለት ነው። ስለዚህ ለምሳሌ ነን ሪኒዋብል ማለት የሚያልቅ ነው ብለናል አይደለ? ስለዚህ ከዚህ ውስጥ ከሚያልቁ ውስጥ ወይም ገደብ ካላቸው ከተጠቀምንባቸው በአግባቡ ካልተጠቀምን በቃ ሊያልቅ የሚችል ነው። እነዚህ ውስጥ አሁን ምን ይጠቀሳሉ? ሚኒራል ይጠቀሳል፣ ማዕድናት ማለት ነው። ማዕድናት ለምሳሌ ኢትዮጵያ ወርቅ ቢኖራት ያንን ወርቅ ያለ አግባብ ዝም ብለን አውጥተን ብንጨርሰው ከዛ በኋላ ኢትዮጵያ ወርቅ አልባ ሀገር ነው የምትሆነው ማለት ነው። ነዳጅ ቢኖረን ባለ አግባብ ዝም ብለን አውጥተን ብናባክነው ከዛ በኋላ የሚተካ አይደለም፣ ያልቃል ማለት ነው። ስለዚህ እነዚህ አይነት የተፈጥሮ ሀብቶች ፋናይት ሪሶርስ እንላለን። ኢንፋናይት ቢለን ደግሞ ሪኒዋብል ማለት ነው። ይሄ የሚተኩ ነው፣ የሚያልቁ አይደለም። ለምሳሌ ሶይል ሊሆን ይችላል፣ ኦይል ሊሆን ይችላል። ማን ነው ኦይል አልኩ? ወተር ሊሆን ይችላል። ሶሪ እዚህ ጋር ወተር አለ፣ ሶይል አለ፣ ኤር አለ አይደለ? ሰን። እነዚህ ነገሮች ዛሬም ነገም የዛሬ ምናምን ዓመትም ሳይንሱ ዓለም ተፈጥራለች ከሚልበት ጊዜ ጀምሮ እነዚህ ነገሮች ነበሩ፣ አላለቁም አይደለ? ስለዚህ ዛሬ ላይ ግን ስናይ ነዳጅ የነበራቸው ሀገራት ነዳጅ አልባ የሆኑ ሀገራት አሉ። ለምን? ፋናይት ስለሆነ ያልቃል ማለት ነው። ስለዚህ ከዚህ ውስጥ ማን ነው ፋናይት የሆነው? ሚኒራል ነው ማለት ነው፣ አላቂ ነው። 29ኛው which one of the following factors that determine the utilization of natural resource? እንግዲህ የተፈጥሮ ሀብትን አጠቃቀምን የሚወስኑት ምክንያቶች ውስጥ የትኛው ነው አለ? የተፈጥሮ ሀብት አጠቃቀምን ኤ the availability of unskilled power፣ የተፈጥሮ ሀብት አጠቃቀምን የሚወስኑት ነው ያለው፣ የሚወስኑት አለ። ስለዚህ የትኛው ነው? ኤ the availability of unskilled power፣ ምንድን ነው ክህሎት የሌላቸው ሰዎች በብዛት መኖር እያለን ነው እዚህ ጋር። ይሄ ከናቹራል ዩቲላይዜሽን ጋር አይገናኝም አይደለ? 29ኛው። ስለዚህ ቢ ላይ ዘ አቬላቢሊቲ ኦፍ ሪሶርስ ኤንድ ካፒታል፣ ይሄ በትክክለኛ ምላሽ መሆን ይችላል። ለምን? የተፈጥሮ ሀብትን በአግባቡ ለመጠቀም መጀመሪያ ምን መኖር አለበት? ያ ሪሶርስ መኖር አለበት አይደለ? ሪሶርሱ መኖር አለበት በአግባቡ ለመጠቀም። ዜን ሪሶርሱ ብቻውን መኖሩ ደግሞ ዋስትና አይሆንም። ለምን? ያንን ሪሶርስ በአግባቡ መጠቀም የምንችልበት መኖር አለበት። ካፒታል ሊኖረን ይገባል ማለት ነው። ለምሳሌ ኢትዮጵያ ምን አላት ብለን ነዳጅ አላት እንበል። ሪሶርስ ነው አይደለ? ናቹራል ሪሶርስ ነው። ነዳጅ አላት። ነዳጅ መኖሩ ብቻ ኢትዮጵያን ሀብታም አያረጋትም። ለምን? ያንን ነዳጅ በአግባቡ ኤክስትራክት አርጎ አውጥቶ ለትክክለኛው ጥቅም ማዋል ያስፈልጋል። ያንን ነገር ደግሞ ለማድረግ የሰው ኃይል ያስፈልጋል፣ ቴክኖሎጂ ያስፈልጋል፣ የተለያዩ ነገሮች ያስፈልጋሉ። እነዚህ ነገሮች ለማሟላት ደግሞ ምን ያስፈልገናል? ካፒታል ግድ ነው ማለት ነው። ስለዚህ ዩቲላይዜሽን ኦፍ ናቹራል ሪሶርስ ዲተርማይን ሊያደርግ የሚችለው አንደኛው አቬላቢሊቲ ኦፍ ሪሶርስ ነው። ሪሶርሱ መኖር አለበት፣ ከዛ በኋላ ካፒታል መኖር አለበት ነው። ይሄ ቢ ይሆናል። 30ኛው ኢፍ the member of the environmental protection club at school planting new trees what kind of soil conservation method can be called? እንግዲህ በትምህርት ቤት ውስጥ የአካባቢ ጥበቃ ክለብ ቢኖር የአካባቢ ጥበቃ ክለብ ቢኖርና አዳዲስ ዛፎችን በትምህርት ቤት ውስጥ ቢተክሉ ያ የትኛው የመሬት የአፈር መሸርሸር መንገድ ነው የተጠቀሙት ነው እያለን ያለው። ሶይልን ኮንዘርቭ ከምናደርግበት ነገሮች ዋናው ዛፍ መትከል ነው አይደለ? እጽዋቶችን መትከል ነው። ስለዚህ ከዚህ ውስጥ የትኛው ነው አለ። ኤ ቼክ ዳምስ ምንድን ነው የሚለውን እዛ ቪዲዮ ላይ ይህንንም ሰርቼላችኋለሁ ቻፕተር 3። ቢ ክሮፕ ሮቴሽን፣ ይሄ አዝርቶችን አፈራርቆ መትከል ነው። ክሮፕ ሮቴሽን ዛሬ በዘንድሮ በቆሎ ከተከልን ኔክስት ምን መዝራት? ስንዴ መዝራት ሊሆን ይችላል ማለት ክሮፕ ሮቴሽን። ሲ አፎርስቴሽን አለ። አፎርስቴሽን ዛፍ የሌለበት ቦታ ላይ ምን ማድረግ ነው? ዛፍ መትከል ነው። ስለዚህ ዛፍ የሌለበት ቦታ ላይ እነሱ ምንድን ያደርጉት? ፕላንቲንግ ኒው ትሪ፣ አዲስ ዛፍ ነው የተከሉት ማለት ነው። ስለዚህ የአፎርስቴሽን ነው። ሪፎርስቴሽን ስንል ግን ምን ማለት ነው? ዛፍ ስንቆርጥ ዛፍ የነበረበት ቦታ ዛፍን ብንቆርጥ ያንን ቦታ በዛፍ መተካል ነው። ሪፎረስት አይደል? ሪፎረስቴሽን ነው ማለት። ስለዚህ ኮሬክት አንሰር ኢዝ አፎርስቴሽን ማለት ነው። ፕላንቲንግ ኒው ትሪ አፎርስቴሽን ይሆናል። ኩዌስችን ነምበር 31 ዘ ኮንስ ኦፍ ፒፕል አር ኖን ፎር
ይሄ እንግዲህ በኢንዲጂነስ ኖሌጅ ላይ በሰራላችሁ ቪዲዮ ላይ በደንብ እዚህ ላይ አሳይቻችኋለሁ። የኢትዮጵያ በምን የሚታወቁ ማህበረሰቦች አሉ። እንግዲህ በዋናነት ኮንሶ በኢትዮጵያ ውስጥ የሚታወቀው አንደኛው ይሄ ትሬሲንግ በመስራት ነው። በእርከን ስራ ኢትዮጵያን ካስጠሩ ማህበረሰብ አንዱ ኮንሶ ነው። ተራራማ አካባቢ ላይ ምን ማድረግ ነው? ተራራማ የሆኑ አካባቢዎች ላይ ምን መስራት እንደዚህ እንደዚህ እያደረጉ ማረስ ማለት ነው። ለምሳሌ ከላይ የተንደረደረ ጎርፍ ቢመጣ እዚህ ውስጥ ነው የሚገባው። ይሄ እዚህ ውስጥ ምን ያደርጋል? ያርፋል ማለት ነው። ስለዚህ መጠኑ ስፒዱ ይቀንሳል። ከዛም ከዚህ የተረፈው ወደዚህ ይመጣል፣ እዚህ ውስጥ ይገባል። ከዚህ የተረፈው ወደዚህ ይመጣል፣ እዚህ ውስጥ ይገባል። አያችሁ? ስለዚህ እያለ ይሄዳል ማለት ነው። ያ ማለት ከዚህ የሚታጠበው አፈር እዚሁ ነው የሚቀረው እንጂ ተጠርጎ አይሄድም። ሶ ትሬሲንግ ሲስተም ኩዌስችን ነምበር 32 which one of the following does not affect wildlife የዱር ህይወትን የማይጎዳው የትኛው ነው? አፌክት የሚያደርገው የትኛው ነው አለ። ኤ ዲፎሬስቴሽን ካቲንግ ኦፍ ትሪ ነው አይደለ? ካቲንግ ኦፍ ትሪ ነው፣ ዛፍን ደንን መጨፍጨፍ ማለት ነው ዲፎሬስቴሽን ማለት። ስለዚህ ይሄ ዋይልድ ላይፍን በከፍተኛ ሁኔታ ይጎዳል። ቢ ኢሌጋል ሃንቲንግ፣ ይሄ ህገወጥ አደን ነው። ህገወጥ አደንም ከፍተኛ ጉዳት አለው ለሀገርም አይደለ? ስለዚህ ቢም አይደለም። ድራውት ኤንድ ፋሚን፣ ይሄም ድርቅና ረሃብ፣ ይሄም ከፍተኛ ነው ለዱር እንስሳዎችም ሊሆን ይችላል እዛ ውስጥ ለሚገኙ ነገሮች ሁሉ። ዜርፎር አፎሬስቴሽን ኢዝ ኮሬክት አንሰር። 33 the study of interests politics regarding the management of shared water resources called አለ። ይሄ እንግዲህ ምን እያለ ነው? 33ኛው በጋራ የውሃ ሀብቶች አስተዳደር ላይ የሚያተኩር የሀገራት ወይም የመንግስታት ግንኙነት ጥምረት ምን ይባላል አለ። ምን አለ? በጋራ ምን ላይ? የውሃ ሀብቶች አስተዳደር ላይ። ስለዚህ ያ ውሃ የሚነሳው ከአንድ ሀገር ሊሆን ይችላል፣ ግን ብዙ ሀገራትን አልፎ ሊሄድ ይችላል። ስለዚህ ድንበር ተሻጋሪ ወንዞች ላይ ያ የሀገሯ የዛች ምንጩ ያለበት መሰረቱ ያለበት ሀገር ብቻዋን በዛ ውሃ ላይ መወሰን አትችልም። ድንበር ተሻጋሪ ወንዞች ዓለም አቀፍ ሕግ ስላለ ማለት ነው። ለምሳሌ ይህንን በኢትዮጵያ ስናነሳ ኢትዮጵያ የአባይ ውሃ መገኛ ናት አይደለ? ከ85% በላይ የውሃ ግብአት ዋናው አስተዋጽኦ የምታደርገው ኢትዮጵያ ናት አይደለ ለአባይ። ስለዚህ ነገር ግን ኢትዮጵያ ብቻዋን ያንን አባይ ላይ ፈለገችውን ነገር ማድረግ ላትችል ትችላለች። ለምን? የድንበር ተሻጋሪ ወንዞች ላይ ያለ ህግ ስላለ። እነ ሱዳን፣ እነ ግብፅ፣ ኢትዮጵያ በዋናነት አጀንዳ ሆኖ ያለ ነገር ነው አይደል? ይሄ ዳም ገርድ ምንለው ማለት ነው፣ ግሬት ሬኔሳንስ ዳም፣ ታላቁ የህዳሴ ግድብ ማለት ነው። ለምን? ግብፅ እንዳይሰራ ብዙ ትልልቅ ሴራዎችን ታደርግብን ነበር። ዲፕሎማሲ ተጽዕኖ ለማድረግ ሞክራለች። እነዚህ ሁሉ የዓለም አቀፍ ህግ እንደዚህ ድንበር ተሻጋሪ ውሃዎች ላይ የሚለው ነገር ስላለ ማለት ነው። ስለዚህ በጋራ የውሃ ሀብቶች አስተዳደር ላይ የሚያተኩር የመንግስታት ወይም የሀገራት ግንኙነት ጥናት ምን ይባላል? ይሄ ሃይድሮ ፖለቲክስ ይባላል። ሃይድሮ ሚንስ ወተር ማለት ነው። ፖለቲክስ ፖለቲካን አይደለ? ስለዚህ የውሃ ፖለቲካ ተብሎ ይባላል ማለት ነው። እዚህ ጋር ዲፕሎማሲ አይ ትክክል አይደለም። ፖለቲካል ፓወር ኖት ሼር ፓወር ኖ። ሶ ሃይድሮ ፖለቲክስ። ዘ ላስት ኩዌስችን ዋት ሜዠርስ ካን ቢ ቴክን ቱ ኮንዘርቭ ዋይልድ ላይፍ ሪሶርስ። እንግዲህ ይሄ የዱር ሀብቶች የምንላቸውን ነገሮች ፕሮቴክት ለማድረግ ኮንዘርቭ ለማድረግ የምንከተላቸው ሜተድ ምንድን ነው? የስ ምን አይነት ሜዠርመንት እንወስዳለን ይላል። ኪሊንግ ዶሜስቲክ አኒማል አይሆንም አይደለ? ይሄ የዶሜስቲክ የቤት እንስሳዎችን ማጥፋት አይሆንም። ቢ በርኒንግ ኦፍ ፎረስተሪ ደን ከማቃጠል ይሄም ጉዳት ነው። ኤዱኬቲንግ ፒፕል ኤንድ አባውት ዋይልድ ላይፍ የመጀመሪያው ለአንድ ሀገር ለውጥ መሰረት ትምህርት ነው፣ የግንዛቤ ለውጥ ነው። የሰው ልጅ ከተማረ ከጥፋት ይታደጋል። ስለዚህ ይሄ ሲ ነው ማለት ነው። እነዚህ እንግዲህ እስከ ጥያቄ ከቻፕተር 1 እስከ ቻፕተር 3 ያሉ ናቸው። ከዚህ በኋላ ያለው ቻፕተር 4 ውስጥ 5 ውስጥ ይገባል። ስለዚህ እስከ 34 ያሉትን የረሳችኋቸው ነገሮች ካሉ በዚሁ ማስታወስ ትችላላችሁ ማለት ነው። እንደዚህ አይነት ጥያቄዎች እንዲደርሳችሁ ሁልጊዜም ይህን ግሩፕ ሰብስክራይብ ማድረጋችሁን አትርሱ። ኖቲፊኬሽን ሁሌም እንዲደርሳችሁ ላይክ አድርጉ። ሀሳብ አስተያየት፣ ጥያቄም ካላችሁ ደግሞ በኮሜንት አስቀምጡልኝ። በቀጣይ ምን ልስራላችሁ የሚለውን እናንተ ይሄ ቢሰራልን የምትሉ ካለ በኮሜንት አስቀምጡልኝ። በቀጣይ እስክመጣ ቸር ቆዩ።